ከፍተኛ ብጥብጥ ይነሳል። እዛም ስብሰባ ይፈጠራል። የሱ ጉዳይ ምን ቢደረግ ይሻላል ይባላል። በአስቸኳይ ማለት ነው መንግስት ይሄን ሰው ማሰር አለበት። ይሄ ዘንዶ አንድ የኢትዮጵያ ጠላት ዘንዶ እዩ ጩፋ ይያዝና ይቀጣ ይጠይቅ እየተባለ ነው። እዩ ጩፋ ሰግጥ ያንሳል፣ መደደብ ያንሳል፣ መሀይምነት ያንሳልና ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይ መንግስት የራሱ አሰራር አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በደንብ መሀይምነትንና ድድብናን ማበረታታት አለብህ ብሎ ህግን ንቆ የሀገርን እሴት ባህል ንቆ እዩ ጩፋ አዶንያስን በዚህ ልክ ፑሽ ብሎት በርታ ብሎት እኔ ካንተ ጋር ነኝ ብሎት ማንንም ምንም አያመጣም ብሎት ገፋፍቶት አዶንያስና አብሮት የነበሩ ዳጦት ናቸው፣ ስድ ናቸው፣ መረን ናቸው የተባሉ ሰዎች ህግ ቁጥጥር ስር ሲሉ በነገራችን ላይ አንቀጽ አለው። አንድ ሰው እንደውም 639 ነው 642 ብሎ ሁለት አንቀጾችን በህዝብ ፊት በፐብሊክ ላይ ነውር የሆኑ ንግግሮችን ነውር የሆኑ አለባበሶችንና ልምምዶችን ካሳየ ተጠያቂ ነው የሚሆነው የሚል ህግ እንደውም እኔ የነገር ህግ አለ ወይ ብዬ ጠይቄ ነበርና ያንን አውጥቶ ሲናገር ሁሉ አንቀጹን አይቻልም። ክቡራንና ክቡራት አድማጮቻችን በያላችሁበት የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ዛሬ ወቅታዊ የሆኑና ሰሞነኛ ጉዳዮችን ወደ እናንተ ይዘን መጥተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ደውል ምልክቱን ተጭናችሁ ዘላቂ ቤተሰብ እንድትሆኑ እጋብዛችኋለሁ። በቀጥታ ወደ ጉዳያችን እንሄዳለን። ጩፋ በመድረኩ ላይ ቆሞ ጸረ ሰላም የሆነ ንግግር እንዲህ በማለት ይናገራል። ከፍተኛ ብጥብጥ ይነሳል። እዛም ስብሰባ ይፈጠራል። የሱ ጉዳይ ምን ቢደረግ ይሻላል ይባላል። እዩ ጩፋ ሰግጥ ያንሳል፣ መደደብ ያንሳል፣ መሀይምነት ያንሳልና ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይ መንግስት የራሱ አሰራር አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በደንብ መሀይምነትንና ድድብናን ማበረታታት አለብህ ብሎ ህግን ንቆ የሀገርን እሴት ባህል ንቆ እዩ ጩፋ አዶንያስን በዚህ ልክ ፑሽ ብሎት በርታ ብሎት እኔ ካንተ ጋር ነኝ ብሎት ማንንም ምንም አያመጣም ብሎት ገፋፍቶት አዶንያስና አብሮት የነበሩ ዳጦት ናቸው፣ ስድ ናቸው፣ መረን ናቸው የተባሉ ሰዎች ህግ ቁጥጥር ስር ሲሉ በነገራችን ላይ አንቀጽ አለው። አንድ ሰው እንደውም 639 ነው 642 ብሎ ሁለት አንቀጾችን በህዝብ ፊት በፐብሊክ ላይ ነውር የሆኑ ንግግሮችን ነውር የሆኑ አለባበሶችንና ልምምዶችን ካሳየ ተጠያቂ ነው የሚሆነው የሚል ህግ እንደውም እኔ የነገር ህግ አለ ወይ ብዬ ጠይቄ ነበርና ያንን አውጥቶ ሲናገር ሁሉ አንቀጹን አይቻልም። ሀብትሽ የተናገረው ንግግር በጣም ትክክል ነው። ከሱ በተጨማሪም ሌላ ፓስተር ሰግጥ ፈምስ በሚለው የአዶናይ እንቅስቃሴ ዙሪያና እዩ ጩፋ በሰጠው ምክር ላይ እንዲህ በማለት ተቃውሞውን አሰምተዋል። ፓስተሩን ንግግር አንዴ ሰምተን እንመለሳለን። ለመፈመስ ሰግጥ በሚባልበት ድድብ በሚባልበት ይሄ መንፈስ ነው ተቃወሙት። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ብለህ ሰግጥ፣ በቃ ዝም ብለህ ድድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። ኧረ እባክህ እንዲህ አይነት ነጻነት ለምዕራባውያኑም አልበጀም። ፓስተሩ የተናገረው ንግግር በጣም ትክክል የሆነ ሐሳብ ነው። ሰግጥ ፈምስ የሚለው የአዶናይ እንቅስቃሴ ትውልድ ገዳይ የሆነ ሐሳብ ነው። እንደሰማችሁት ነቢይ እዩ ጩፋ ቃል በቃል ሰግጠ ረግጠ አልሰማም ብለ ታርጌትህን ምታ በማለት ከስነ ምግባር ያፈነገጠን ጋጠወጥ የሆነን እንቅስቃሴ በማበረታታት ይመክራል። ከዚህም አልፎ በማያውቀው ጉዳይ በመግባት የሀገር ደህንነትና የህዝብ ደህንነት እስካልተነካ ድረስ ማንም ሰው እንደፈለገ መሆን ይችላል በማለት ይናገራል። ከስነ ምግባር ማፈንገጥ በምን ሂሳብ ነው የሀገርን ደህንነት ሊነካ የማይችለው? በመልካም ስነ ምግባር ያልተለወጠ ህዝብ ነገ ላይ ገንዘብና ስኬት የማገኝ ከሆነ ሰውን ብገል እንኳ ችግር የለውም ወደ ማለት እድገት ላይ ይመጣል። ሰግጠ ረግጠ ማንንም አልሰማም ብለ ታርጌትህን ምታ የሚለው ይህ ሐሳብ አንድ ተራ የሆነ የከተማ ማጅራ መቺ የሚያስበው ሐሳብ ነው። ስለዚህ ወዳጃችን እዩ ጩፋ ይህንን ንግግር ከአንደበቱ አውጥቶ መናገሩ የሚያሳየው የመጣበትን መንገድ ነው። እሱ የመጣበት መንገድ የመሰገጥ የመርገጥ እና ማንንም አልሰማም የማለት መንገድ ነው። አጭበርብሮ ማጅራት መጥቶ እዚህ ደረጃ ላይ እንደደረሰ ነው የሚያሳየው። ስለዚህ ይሄንን ስነ ምግባራዊ ምክር ለወጣቱ አዶናይ ቢመክር ምንም አያስደንቅም። ምክንያቱም በዚህ ቪዲዮ መግቢያ ላይ እንዳየነው ብጥብጥ ይነሳል በማለት ማንነቱን የሚገልጽ ጸረ ሰላም የሆነን የሽብር ንግግር ሲናገር ሰምተነዋል። ታዲያ ከእንዲህ አይነቱ አገልጋይ ምን ቁም ነገር እንማራለን? እዚህ ቪዲዮ ላይ የምትመለከቷት እህት እዩ ጩፋ የሰራውን ወንጀል እንዲህ በማለት ትናገራለች።
እዩ ጩፋ አዳልት ሆነ ትልቅ ሰው ሆነ ፓስተር ነኝ ተብለ ቸርች መሪ ነህ ተብለ ወጣቶችን ስግጥና የምታስተምር ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ቲክቶክ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብንም። እኔ ምለው የዚህ ሰውዬ ተራ መቼ ነው የሚታሰርበት ማለት ነውና አምሾር መንግስትን ብዙ ሰው እንደሚጠብቀው ታውቃላችሁ። ይሄ ሰውዬ ታስሮ ገና ብዙ ጉድ እንደምንሰማ ማለት ነው። በጣም የገረመኝ ነገር ከተናገረ ውስጥ ማለት ነውና መንግስት ስለ ፖለቲካ ካልሆነ የሰዎችን ደህንነት የሚነካ ነገር ካልሆነ አይናገርም፣ አያገባውም ማለት ነው። እና እነዚህ ወንበዴዎች ዱርዬዎች ማለት ነው ኢትዮጵያ ውስጥ ሄደው ሰግጥ አሁን አንተ ልክ አንተም ሰገጤ ስለሆንክ ነው እኮ ስግጥናን እያስተማርክ ያለው አይደለ? አንተ ሞራል እየሆንከው ነው። ይሄ ልጅ እንዳውም አንድ የተነሳሳ ማለት ነው ኢትዮጵያ ሆናችሁ እንደዚህ አይነት ህብረት ስለምትገፋፉ ነው ልቡን ደረቱን ነፍቶ እንደዚህ ነገር ሊሰራ የመጣው እዛ ማለት ነው፣ ሊሰግጥ የመጣው ቢቆጥ ዶማ ናችሁ፣ ሰገጤ ናችሁ፣ ተያይዛችሁ ተሰግጣላችሁ ማለት ነው። ቻርቹ እንጠቅላላ ሰገጤ በሰገጤ ከዚህ በፊት ማለት ነው ወታደሮቹን አሰልፎ በሰራው ቪዲዮ ራሱ መቀጣት አለበት ይሄ ሰውዬ ከኔ ጋር የምትግባቡ ማለት ነው። አሁን ደግሞ ብሎ መሰገጥ ማለት ምን ማለት አይደለም እንደዚህ ማለት ታብራራለን አለ እንደ አባቴ መሰገጥ ማለት እኔ እኮ እንደው ለዚህ ሰውዬ ለዚህ ማህይም ማለት ነው እዛ ቸርቹ እየሄዳችሁ ብር የምታሳቅፉት ማለት ነው ከሚቀፍሉት ውስጥ ግን የለበትም እንደ ሰውዬ ባለፈው ይቀፍላሉ ከተባሉት ውስጥ የለበትም። 1-3-4 ሰው ቪዲዮ ሲሰራባቸው አይቼ ነበር ባለፈው ማለት ነው። የሰው ቦርሳ እየበረበሩ ምናምን ብር እንደሚያወጡ ምናምን ጌታ እንደዚህ ያደርጋል ምናምን በካራቴ በቴስታ መጽሐፍ ቅዱስ ላይ ያለ ነገር ሰውን እበዱ ተገልበጡ ምትል አንዱ ያበደ የቸርችን ፕሮቶኮል ባልጠበቀ መንገድ የፕሮቴስታንትን ስም የሚያጠፋ ፓስተር ተብዬነ ፕሮፌት ተብዬነ ፕሮፌሲ ተብዬነ ራስን ምን ብለን እንደጠራው አንተ ታውቃለህ። እንግዲህ ይሄ ሰውዬ ነው አንዱ ማለት ነውና መታሰር አለበት የምትሉ ከኔ ጋር የምትግባቡ ማለት ነው። እንዴት ምን አባታችሁ ስለሆናችሁ ነው እናንተ የምትታሰሩት? ህዝብ ስንት ህዝብ አሁን አንተ እንዳስለቀስክ ገና ልክ አንተ ያንቺ ጃውን ተይዞ ካርቸል ላይ ስትገቢ ማለት ነው እያንዳንዱ ሰው በእንባ ይወጣል ማለት ነው። አሁንማ በቦዲጋርድ በምን ስለምትሄዱ ይፈራል፣ ሰው መሞት ስለማይፈልግ ይፈራል። ስለዚህ እኛ ልክ እነግርሃለን ማለት ነው። ምን ታመጣለህ አሁን ያንተ እስቲ ጸልይብን እስቲ አንተ ይለቁ ብለህ ጸልይብን እውነቱን ስለተናገርን ማለት ነው። መንግስት ስለ ፖለቲካ ብቻ ነው የሚያወራው አልክ እና ሀገሩን ጠቅላላ ሰገጤ አርጋችሁ ሌባ አርጋችሁ ራሳችሁን እየሰረቃችሁ ስትኖሩ ይሄ የሰዎችን ደህንነት መንካት አይባልም። ይሄ የሰዎችን ደህንነት መንካት አይባልም። መሰገጥ እንዳንተ ልክ እየዘፈኑ እየጠጡ ማደር ምናምን አሁን ፓስተር የምትባለው እርግጠኛ ነኝ እኔ ስንት አይነት ውስኪ ነው ጓዳችሁ ውስጥ ያለው ማለት ነው። ስንት ጉድ ሰምቼ የሆነ ሰውዬ እዚህ በጣም የታወቀ አገልጋይ ሄዶ እዛ ማለት ነው ጋስና ተቀጣጥሮ ነው የሚቀጥሩት ውስኪ ቤት ቀን ፓስተር ማታ እየጠጡ ማለት ነውና በጣም ነው የምትገርሙት ማለት ነው። እና በአስቸኳይ ማለት ነው መንግስት ይሄን ሰው ማሰር አለበት። ምን ስለሆናችሁ ነው እናንተ? አንድ መንግስትና መንግስት ብቻ ነው ሀገሪቷን የሚያስተዳድረው እንጂ የማንም ወንበዴ እየተነሳ ማለት ነው ከየት አምጥታችሁ ሀብታም እንደሆናችሁ አይታወቅ። ሰው ድሃው እኮ ራሱ ሳይበላ ጉሮሮ ውስጥ እኮ ምንም ነገር ሳያስገባ ራሱ በጣም የሚገርመው ነገር ለነዚህ ብር ይሰጣል። ራሱ እኮ አንድ ጉርሻ እኮ በልቶ እኮ አይደለም ጋይስ ድሃው እየሄደ ያው አባቴ ጎፍታዬ ጌታዬ እያለ እየተበረከከ ማለት ነው ሂዱብ እያለ ብሩን ይሰጣል ማለት ነው ጋይስ። ምንድን ነው ሪዝናችሁ? ይሄ ሌባ ማለት ነው አላት። እኔ ማናቸውን ማለም ነው የድሮ ቸርች ካልሆነ በስተቀር አሁን የሚከፈቱ የፕሮቴስታንት ቸርቾች ሌቦች ናቸው እንዳሉ። ይሄ የሰው ስም ይዘው የሚነሱ ፕሮቴስታንቶች እኔ ባይኔ ታውቃላችሁ አፍሪካ ወይ ሌላ ዌስት አፍሪካ እንደኖርኩኝ ከዚህ በፊት ማለት ነው እዛ ዌስት አፍሪካ ላይ የሚከፈት ቸርች ጠቅላላ ለጥቅምና ሴትን ለማሳደድ ነው። እኔ ቸርች ከፈታ ሰው ስለነገረኝ ነው። እንግዲህ ምን ትላላችሁ? ምን አልዋሽ ገባችኋ? ስለዚህ ያ ነው ታርጌቱ ብለው ያው የሌላ ሀገር ዜጋ ናት ብለው ነው የነገሩኝ ማለት ነውና እናንተ ያው ናችሁ። ቸርችን በራሳችሁ አሁን አንዳንድ ፓስተሮች አይታችኋል። ልጆቻቸውን እዚህ ምናምን ያመጣሉ ያስተምራሉ። እናንተ እዛ የምትበሉት የላችሁ፣ ልጆቻችሁ የሚያርጉ ጫማ የላቸው፣ የምትኖሩበት ቤት የላችሁ፣ የምትቀመጡበት ሶፋ የላችሁ፣ ምንም ነገር ሳይኖራችሁ ርግፍ አድርጋችሁ ያላችሁን ሄዳችሁ ለእነዚህ ወንበዴዎች ትሰጣላችሁ። እነሱ ብሩን ያጠራቅሙና እዚህ አምጥቶ አንድ ስቱዲዮ ተከራይቶ ልጁን ትምህርት ቤት ያስገባል ማለት ከዛ ልጁ አሜሪካ ተማረች ይባላል ማለት ነው። ራሱ ኢትዮጵያ ቁጭ እያለ ከዛ እየሰረቀ ቢኮዝ እዚህ ሰርቶ ነው የሚበላው። እዚህ እኮ ነፃ የለም። ስለዚህ you have to work መስራት አይችልም። ሲጀመር ብዙ ፕሮሰስ አለው ስራም ለመስራት ያመጣና ልጁ አሜሪካ ናት ይላል። በገንዘብ በእናንተ ገንዘብ ማለት ይሄ ጅልነት ነው። ቸርች ሰውን ነው መርዳት ያለባት። እኔ አሁንም ሰሙኝ ኮነ ልንገራችሁ አንዳንድ ጅልጅል አንፎች አላችሁ እየተነገራችሁ ትሄዱ ማለት ነው።
ቸርች አሁን እኔ የሚሄድበት ቸርች ለምን እንደምወድ ታውቃላችሁ? አፍሪካ ድረስ እየሄዱ ለልጆች ፓርክ የሚጫወቱበትን ይሰራሉ። ልብስ ላሌላቸው ልብስ ያለብሳሉ። ድሃውን ማብላት ነው እንጂ ከድሃው አይመነትፉም። ኖ ቸርች እንደዛ ነው መሆን ያለበት። እናንተሳ አምጡ ካሌላችሁ፣ ካለበሳችሁ፣ ካልዘነጣችሁ እንደ ሰው ማትታዩ አባቴ ያ ቸርች አይደለም። ስለዚህ ይሄንን ሰውዬ ለህግ አቅርቡልን። ይሄ ነው አንድ ወንበዴ ማለት ነው ወጣቶችን የሚያበላሽ እዛ የታወቀ ወንበዴ። እንዴት መንግስት ባለበት ሀገር እንደዚህ አይነት ነገር ተናግሮ ሳይታሰር ሳይቀጣ እዩ ጩፋ በልበለ በረገዳ ማለት ይሄ ፈጣጣ እንዴት ነው የማይቀጣ? ቅጡትና ለህዝቡ መስክሩ። እናንተ እንግዲህ ያው ቀስ ስራችሁን እየሰራችሁ ነው። እሰሩት። አገርን መጠበቅ ፖለቲካ ብቻ አይደለም። ምንድነው የሰውን አይምሮ አያችሁት? በቃ ፖለቲካ ካልሆነ በሌላ በኩል የሚመጣ ነገር የሰውን ሴፍቲ የሚነካ አይደለም። ሌባ የሰውን ሴፍቲ የሚነካ አይደለም። ህጻናትን የሚደፍር ወንድ ሆኖ ህጻናትን ወንዶችን የሚደፍር የአገርን ሴፍቲ የሰውን ሴፍቲ የሚነካ አይደለም። አይምሯቸው ሜንታሊቲያቸው እንዴት ወደ በሌላ ነገር እንደሚያስብ አያችሁ? ይሄ እንደነዚህ ያሉ አውሬ ዘንዶች ስለማይቀጡ ነው ኢትዮጵያ ውስጥ። ይሄ ዘንዶ አንድ የኢትዮጵያ ጠላት ዘንዶ እዩ ጩፋ ከተቀጣ ግን ትረስሚ ቸርች ብዙ ቸርች ይጸዳል። ብዙ የተጎዳ ሰው አለ። ስለሆነ ገና እያንዳንዱ ቲክቶኩን በምስጋና በምን እናየው። እኛ ደግሞ እዚህ ወጥተን ለሰዎች መመስከር ነው ማለት ነው ስራችን። ሰርተን ነው እኛ የምናድረው። ሰርተን ስለምናድር የድሃ ገንዘብ ምን ያደርግልናል? እውነት የሰው ገንዘብ ያዋርዳቸዋል። ቀናችሁን ጠብቁ። ቀርቧል። በሰው ገንዘብ ነው የምትኖሩ፣ በሰው ደም ነው የምትኖሩ። ስለሆነ እናንተ አጭበርባሪዎች ማለት ነው አለን የተባላችሁ ኢትዮጵያ ውስጥ ጉዳችሁ ነው የሚፈላው። በቅርቡ ሰርታችሁ ብሎ በስነ ስርዓት ድሃን አስለቀሳችሁ የትም አትደርሱ። አንድ ሰው ከተነሳባችሁ በቂ ነው። ይኸው ቲክታክሩ እንዳለ እዩ ጩፋ ይሄ ዘንዶ ይያዝና ይቀጣ ይጠይቅ እየተባለ ነው። እንደም ከነ ጃኒ ከነ አዶናይ አንተነ መታሰር የነበረብህ አንተነ። ቢኮዝ አዳልት ሆነ ትልቅ ሰው ሆነ ፓስተር ነኝ ተብለ ቸርች መሪ ነህ ተብለ ወጣቶችን ስልጥና የምታስተምር ከሆነ የታባቱ ማሰር ነው። ይሄንን ራሱ ምን ታስባላችሁ? የሱ ጀለዩ ተሳደቡ፣ ግድ የለም ሲገባችሁ ይገባችኋል። እኔ ደግሞ እዚህ ላይ እንዲቸፍቼ እንዲተናገሬ የቀረ ነገር አይታችሁ ታውቃላችሁ? ስለነዚህ ሁለት ወጣቶች እኮ እኔ ኢትዮጵያ ከገቡ ጀምሮ ሳውራ እኔ ገቡ እዛ ማለት ነው። በቃ ገና የሚሆነውን ነገር መንፈሴ ይነግረኛል። ቀቤ ቡቴ ገሽቹ። አሁን ይሄ ሰውዬ ነው ኔክስት እንጠብቃለን መልሱ። ቴንክ ዩ